الإنسان خلق هلوعا إذا مسه الشر جزوعا وإذا مسه الخير منوعا إلا المصلين الذين هم على صلاتهم دائمون والذين في أموالهم حق معلوم للسائل والمحروم. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم إن الإنسان خلق هلوعا سورة المعارج 19 آياتنا إن شاء الله زاري من كراو. إن الإنسان يسولج خلق هلوعا كتابس هنا تفترال إذا مسه الشر መጥፎ ነገር በነካው ጊዜ ጀዙዓን በጣም ግርጭርጭ ያለ ብስጭት ያለ ሲሆን ወኢዛ መሰሁ ልኸይሩ መልካም ነገር በነካው ጊዜ መኑዓ ንፉግ ነው አለ አላህ። ኢላ ልሙሰሊን የሚሰግዱት ሲቀሩ አለዚነ እነዛ ሁም ዓላ ሰላትህም ዳኢሙን እነሱ በሰላታቸው ላይ ዘውታሪዎች ናቸው። ወለዚነ እነዛ ፊ አምዋልህም ሐቁን ማዕሉም በገንዘቦቻቸው የታወቀ ሐቅ ያለባቸው የሆኑ ሊሳኢሊ ለለማኝና ወልመሕሩም ከመለመን ለሚቆጠቡ ሰዎች ወለዚነ እነዛ ዩሰዲቁነ ቢየውም ዲን በፍርዱ ቀን እውነት የሚሉ ወለዚነ ሁም እነዛ ናቸው ሚን ዐዛቢ ረቢህም ሙሽፊቁን ከጌታቸው ቅጣት የሰጉ የፈሩ የሆኑ ናቸው። ኢነ ዐዛበ ረቢህም የጌታቸው ቅጣት ገይሩ መእሙን የሚታመን አይደለም። ወለዚነ እነዛ ሁም ሊፉሩጅህም ሓፊዙን እነሱ ብልቶቻቸውን ከሐራም የሚጠብቁ ናቸው። ኢላ ዐላ አዝዋጅህም በባለቤቶቻቸው ላይ ሲቀር አው ማ መለከት አይማኑሁም ወይም እጆቻቸው በመለከችው በተቆጣጠረችው ባሮቻቸው ላይ ሲቀር ፈኢነሁም እነሱ ገይሩ መሉሚን የሚወቀሱ አይደሉም አለ አላህ። ፈመን ብተጋ ወራአ ዛሊክ ከዚህ ሌላ የሚፈልግ ሰው ፈኡላኢከ ሁሙል ዓዱን ድንበር አላፊ የሚባሉት እነሱ ናቸው። ወለዚነ ሁም እነሱ ናቸው ሊአማናትህም ወዓህድህም ራዑን አማናዎቻቸውን ቃላቸውን ጠባቂ የሆኑ ናቸው። ወለዚነ ሁም እነሱ ናቸው ቢሸሃዳትህም ቃኢሙን ምስክሮቻቸው ላይ ቀጥ ያሉ የሆኑ ናቸው። ወለዚነ ሁም እነሱ ናቸው ዐላ ሰላትህም ዩሓፊዙን ሰላታቸው ላይ ጠንቃቃ ጠባቂዎች የሆኑ የሚጠባበቁ የሆኑ ናቸው። ኡላኢክ እንዲህ አይነት ባህሪ ያላቸው ወይም የዚህ ባህሪ ባለቤት የሆኑት ፊ ጀናቲን ሙክረሙን በጀነት ውስጥ የተከበሩ ናቸው በላቸው አላህ። ባለፉት አያቶች ላይ የካፊሩን የእንቢተኛውን የአላህን ትዕዛዝ የማይፈጽም የሆነውን አካል የመጨረሻ እድል የመጨረሻ እጣ ፈንታ ነበር ሲናገር የነበረው። አሁን ደግሞ ስለ ሰው ልጅ ነው አላህ የሚያወራው። ኢነል ኢንሳነ ኹሊቀ ሀሉዓ አላህ። የሰው ልጅ ሲፈጠር ቀጠቢስ ነው አላህ። አሕዋሉ አይታወቅም። ኢንሳን የሚለው ቃል ጂንሰል ኢንሳን የሰውን ልጅ ሁሉንም ነው የሚያካትተው። ሙእሚኑንም ካፊሩንም ቀዩንም ጥቁሩንም ነጩንም ሌላውንም አካል ኢነል ኢንሳን የሰው ልጅ ሲባል
خلق هلوعا كتابيس قط على اقوام يليلو كتابيس ሆኖ ነው የተፈጠረው على الله ምን ማለት ነው اذا مسه الشر شر سينكاو على الله የሚገርመኝ سينكاو اذا اصابه اذا مسه የሚለው ቃል ይገርመኛል መሰ ማለት ነካው ማለት ነው በጣቴ ይሄን ማይክ በነካው ነካሁት ይባላል ካስኩት ጨበጥኩት ይባላል እንደዚህ ያረኩት ግን ምን ማለት ነው ነካሁት ይባላል ሸሩ ነካው ይላል ሸሩ ነካው የሚባለው 15 ዓመት ምንጣፍ ላይ ታሞ የተኛውን ሰው እኮ ነው መሰሁ የሚለው የሁሉ ሰው መኪና ያማረጠ ባለ 30 ሚሊዮኑ ካልሆነ አይመጥነኝም ይያለ በፕሮቶኮል እየተፋጨ እየተጋጨ ከነንትና ለመብለጥ በቁመት ለመብለጥ በራሱ ቁመት መብለጥ ሲያቅተው በህንፃ ቁመት ለመብለጥ እየተፎካከረ ይሄኛው የሚሄድበት ጫማ አጥቶ እሾህ እየወጋው ይሄንን አንተና እኔ በጣም ከባድ በላእ ነው ብለን የምናስበውን አጀንዳ اذا مسه الشر ነካ ስናረገው ይላል አላህ ነካ እነንትና 10-15 ቤት አላቸው የወር ገቢያቸው በቤት ኪራይ ብቻ እስከ 10 ሚሊዮን 5 ሚሊዮን 10 ሚሊዮን ብር የወር ገቢ ያላቸው ሰዎች አሉ እነሱንም اذا مسه الخير ይላቸዋል እነዚህኛዎችንም የቤት ኪራይ አተቆመው የሚለምኑትንም اذا مسه الشر ለምን ነው اذا مسه ገብተው ዋኝተውበት በላኡ ላይ እነዚህ እኮ በወር 10 ሚሊዮን 5 ሚሊዮን ገቢ ያላቸው ሰዎች መብላት የሚችሉት አቅም ኑሯቸው የፈለጉትም ቢበሉበት አያልቅባቸው ቤተሰባቸውንም የፈለጉትም ቢያበሉ አያልቅባቸው የሚበሉት አተቆመው የሚለምኑትን ሰዎች اذا مسه الشر ይላቸውና እንድልቅቅ ያለ ተርፏቸው አንዳንድ ጊዜ ከአረቦች ባለስልጣናት አውሮፓ ሄዶ ከቦርሳ የታሸጉ ዶላሮችን አውጥቶ ባለ 100 ዶላሩን እየበተነው ሄደ መንገድ ላይ ሰው እየገረመው የአረቡን ልብስ ለብሶ አውሮፓ መንገድ ላይ እየበተነው ይሄዳል ዶላሩን እየበተነው ይሄዳል ረጅም ቦታ ቪዲዮ እየተነሳ ያመሃሉ ምን ሆነህ ነው አሉት ነው ስመጥራ ስላልፈለኩ ነው እንጂ የሚታወቅ እኮ ባለስልጣን ነው ዶላሩን ፍለጋ ከኋላ ሲሮጡ ፈረንጆችን ማየት ስለሚያረካኝ ነው አላቸው ያ اخي ለሙእሚኖቹ አንተ ሶደቃ አሰጥም መስጊዳት ገነባበትም ኸይር አሰራበትም መጀመሪያ የመጣው ከየት ነው ትጠየቃታለህ የታወጣው ወዴት አደረስከው ትጠየቅበታለህ መሬት ላይ ብር ትጥላለህ ለሰካራም ትሰጣለህ ለሚጠጣ ለሚያጨስ ለሚቀም ለሐራም ለሚሰራ ትሰጣለህ የገረመኝ ان اذا مسه الشر اذا مسه الخير ሚለው ነው በነገራችን ላይ ለምንድን ነው اذا مسه الشر اذا مسه الخير ሚለው የፈለገው ቢሆን የፈለገው ቢንደላቀቅ ከጀነት ኒዕማ አንፃር ዱንያ ያለው ኒዕማ ቅምሻም አይሆን ነካውም አይባል ነብያችን አለይሂ ሰላቱ ወሰለም እንዳሉት ሙእሚን يوم القيامة جنة الله أسكبته سينكرو هل مر عليك بؤس قط بدنيا هيوته يمياسكي من نجار الفو به أو قال لندي سيلو لا بفتم ما مر علي بؤس قط بفتم بهيوته يمياسكفا نجار الفو بنيا كمنو ميلو يلوان ينعمه بذات هذه الدنيا لي سندلاك أكو ينبرو تنسوج جهنم ውስጥ አንድ ጊዜ ነክሮ አውጥቶ ተደስተህ ታውቃለህ በህይወትህ ሲባል በፍጹም በህይወቴ የሚያስደስት ነገር አልፎብኝ አያውቅም ነው የሚለው ስለዚህ ከዚህ አንፃር ዱንያ ላይ አንተ በጣም የሚመርህ የሚከብድህ ለይታም የሚዘገንንህ የሚመስልህ እንኳን በላ ቢያሳልፍ ከአኺራ በላ አንፃር የፈለከው ቢደላህ ከአኺራ ድሎት አንፃር መንካት ነው የሚባለው ان الانسان يسو لج خلق هلوعا قطبيس ሆኖ ነው የተፈጠረው ሸር ሲነካው يكون جزوعا በጣም ብስጭት ያለ ተስፋ የቆረጠ ኸይር ማያገኝ የሚመስል
አላህን የሚያማርር አረ ጌታዬ ምን አድርጌ ነው አረ ጌታዬ ምን አድርጌ ነው ምን ያላረከዋለ አጅነቢ እያየህ ሪባ እየበላ ዚና እየሰራህ በቃ ሶላቱን በአደብ በወጉ አንሰግድ አኽላቃችን አያምር ሱና እንከተል ቁርአንና ሐዲስን አናከብር ለነብዩ መሐባ የለን ለጀነት ጉጉት የለን ለአላህ አክብሮት የለን ሷሊሖቹ ኢና ነኻፉ ሚን ረቢና የውመን ዓቡሰን ቀምጠሪራ ሲሉ እኛ ሞት እንኳን ጀሃነም ሞት ያለብን እንኳን ሳይመስለን እየኖር ከዚህ በላይ ምን ጥፋት አለ ለዓለሁም የርጅዑን ብሎ አስቦ አላህ የሆነች በላ ነካ ቢያደርገህ በቃ የአላህ ረሕመት የመጨረሻው እንጂ ካሁን በኋላ ረሕመት አይመጣልኝም የሚል ተስፋ እስከምትቆርጥ ድረስ ማድረሱ ትክክል አይደለም። የሰው ልጅ ግን የተፈጥሮ ባህሪው እንደዚህ ነው። ሸር ሲያጋጥመው ብስጭት ይላል፣ ኸይር ሲያጋጥመው ደግሞ ንፉግ ይሆናል። ስለ አላህ ጀለ ጀላሉህ ስለ ቁድራውም ስለ ረሕመቱም ስለ ስጦታውም የሚያስታውሰው ነገር የለው። አላህ ኢነላህ ዓላ ኩሊ ሸይእን ቀዲር። የዛሬውን ድሃ ሀብታም ማድረግ ይችላል። የዛሬውን ሀብታም መልሶ ድሃ ማድረግ ይችላል። የታመመውን ማሻር፣ የደህነኛውን ማሳመም ይችላል። የሚያለቅሰውን እንዲስቅ፣ የተደሰተውን ከደስታ የተነሳ የሚስቀውን እንዲያለቅስ ማድረግ ይችላል። ሊአነ አላህ ዓላ ኩሊ ሸይእን ቀዲር ኢላ ልሙሰሊን ሰጋጆቹ ሲቀሩ አላህ። ሰላት ሁል ጊዜ ኑር ናት፣ ከአላህ ጋር የመገናኛ መስመር ናት፣ የሙእሚኖች መገለጫ ባህሪ ናት። ኢላ ልሙሰሊን የሚሰግዱት ሰዎች የሰው ልጅነቱን ስናይ በመጥፎ ባህሪ በመጥፎ ጸባይ የሚገለጽ ነው። አሁን እንዳያችሁት ኢማን ያላቸው ሰጋጅ የሆኑ ሰዎች ሲቀሩ وهم الذين عصمهم الله سبحانه وتعالى وهداهم إليه ويسر له أسبابه سبب يقرر الله ودا خير يمراتشو سوج سكرون نسم سجاجتشناتشو كما قال عز وجل الذين هم على صلاتهم دائمون سجاجتشناتشو كن سجاجهنا صلاتاتشو لكن كاتيالوناتشو فسو صلاة سجدهن سمتشونه مانم قبض سجاج متلو سمتشونه بيسجدوا جنب بسرا بيزي كونا جمعون يسال فعل بيروم بيزي كونا أي متشوم سوقونم بزقات هيفلقم بزسوق هيفلقم صلاة سال لاي دي لمن أزقا سمتشونه بيسجدوا تنشمن بكارقوم أي متشوم سبب فلقو ناس أكل هنا بستكر دهنا بيبالونو كويه سبب فلقو وده جمعهم بوقت صلاة مسجدم بصلاة مزوترم بهاريو أدلم زي لما لا تتفلقوا الذين هم على صلاتهم دائمون مالت الذين هم يحافظون على أوقاتها وواجباتها صلاة قديتها وشرطوش سناوش بدب أموالتو يمي سجد يهونا مالتنا ሌሎች ሙፈሲሮች والذين إلا المصلين الذين هم على صلاتهم دائمون ማለት እዚህ ላይ የተፈለገው السكون والخشوع አላህን ፈርቶ በመረጋጋት መስገድ ነው። كما قال جل جلاله قد أفلح المؤمنون الذين هم في صلاتهم خاشعون ይሄ አንዱ ተፍሲር ነው ብለው ጠቅሰውታል። على كل حال እነዚህ ሶላታቸው ላይ የተረጋጉ በቋሚ መልኩ የሚሰግዱ ኹሹዑን የሚጠብቁ ሸርጡን ዋጅባቱን የሚጠብቁ የሆኑ ሰዎች በዱንያ ላይ መስጨጨት ገረጭረጭ አለ አህዋል የላቸውም። በነገራችን ላይ ከሶላት ኒዕማዎች አንዱ የሶላት ባለቤት በየቂን የሚሰግድ ሰው የተረጋጋ ህይወት ነው የሚኖረው። ራሱ ሰውየው የተረጋጋ ይሆናል። በላእም ሲመጣ አጃኢብ ነው። አንድ ጊዜ እኛ የምናውቃቸው አንድ ትልቅ ዓሊም ሙተው ልጆች አሏቸው። ዲን ያለው ልጅ አባቱን አስታውሶ እንባው ዱብ ይላል። በቃ ስቅ ብሎ ሲያለቅስ አየዋለሁ። የሆነ ደግሞ ዝም ብሎ እንደው ሶላትም ዒባዳም ላይ ግንኙነት የሌለው ደግሞ አንድ ልጅ አላቸው። በቃ ይጮሃል፣ ግርግዳውን በቦክስ ይመታል፣ አንዳንድ ጊዜ እንደዚህ ይገጨዋል። እንዴ ከፈለክ ቢላዋም አምጥተህ እግርህንም ቁረጥ ከፈለክ
ምንም የአላህን ሱብሓነሁ ወተዓላ ውሳኔ ማንም አካል ቢመጣ ሊያጥፈው አይችልም። የሰው ልጅ በላ ሲመጣበት መሶበር ነው ያለበት እንጂ መግረጭረጭ የለበትም። መጥፎ ነገር መስራት የለበትም። አንዳንዶቹ የሆነ በላ ሲመጣባቸው ከመበሳጨታቸው የተነሳ ወዲያውኑ ወደ ሲጋራ እኮ ነው የሚሄዱት። አይናቸው ይጉረዘረዛል፣ ያኮርፋሉ፣ ይቆጣሉ፣ ፊት ለፊት የመጣውን ይገለምጣሉ። ማንም ሰው ከመጣ ሊመታ ሁሉ ይችላል። ምንም ከአጀንዳ ውጭ የሆነው ሰው እኮ ነው የሚመታው። ቤተሰቡማ ደንግጦ ብታይ ልጆቹ ራሱ ቶሎ ብለው ጋሽ መጣ ብለው ወደ ጓዳ ነው የሚገቡት። እንግዲህ እዛ ወይ ገቢዎች ጋር ወይ የሆነ ቦታ ላይ በተጣላ ቁጥር ቤት የምትበጠብጥ ከሆነ ከባድ ነው። ስለዚህ የሰው ልጅ በግል ህይወቱ የተረጋጋ ሀያት መኖር መቻል አለበት። በላእ ደግሞ ይመጣል የፈተናው አካል ስለሆነ ከማ ቃለ ጀለ ጀላሉሁ በቁርአንም አላህ እንደተናገረው ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራቲ ወበሽሪ ሳቢሪን። ይሄ እንድንታገስ ብሎ አላህ ሱብሓነሁ ወተዓላ ትዕግስትንም እንድንለምድ የተለያዩ ነገሮችን አምጥቶልናል። ላኪን ከማስታገሻ ትልልቅ ኒዕማዎች አንዱ ሰላት ነው። ወስተዒኑ ቢሶብሪ ወሰላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን። ይሄ ነው ከኛ የሚጠበቀው ነገር። ወለዚነ እነዛ ፊ አምዋሊሂም በገንዘቦቻቸው ሐቁን ማዕሉሙን ሊሳኢሊ ወልመሕሩም ለለማኝና መለመንን አፍሮ ለተወ ችግረኛ የታወቀ ቋሚ የተመደበ ነገር የሚያስቀምጡት ሲቀሩ አላህ እነዚህ ከስበው ያመጡትን ለፍተው ያመጡትን ገንዘብ ለኸይር ስራ ለማዋል አቅላቸውን ከማሳመናቸው ባሻገር የሚለምኑትን ሰዎች መስጠት ብቻ ሳይሆን እነገሌ እኮ መለመን አፍረውና ባህሪያቸው ስላልሆነ እንጂ ይቸግራቸው ይሆናል እያሉ ቃኛቸው ስትሰጥ ግራቸው እንዳያቅ ደብቀው ሰደቃ የሚሰጡት ሰዎች እነዚህ በቋሚ መልኩ ራሳቸውን አሳምነው የመደቡት ሰዎች ግን ሲፈጠሩ ግርጭርጭ ሆነው አይደለም የተፈጠሩት። ኸይር ቢሰጡም ያምርባቸዋል፣ በላእም ቢመጣ ያምርባቸዋል። በላእ ሲመጣ ይሶብራሉ፣ ኒዕማ ሲመጣ ያሸክራሉ። ቢሹክሪ ተዱሙ ኒዓም፣ ሹክር በማድረግ ኒዕማ ይዘወተራል። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዓዛቢ ለሸዲድ። ወለዚነ እነዛ ናቸው ዩሰዲቁነ ቢየውም ዲን በቂያማ ቀን ሲድቅ የሚሉ ልክ ነው የሚሉ። የውም ዲን ማለት የውሙል ጀዛእ ማለት ነው። የሰው ልጆች በዱንያ ላይ ሲኖሩ ሁሉ ነገራቸው ስራ ነው። ጠዋት ይወጣሉ፣ ፈባኢዑ ነፍሰሁ ፈሙዕቲቁሃ አው ሙቢቁሃ። ሁሉም ሰው ጠዋት ይወጣል፣ ወይ ነፍሱን ሽጦ ወይ አጥፍቶ አክስሮ ነው የሚመጣው፣ ወይ ከአላህ ጋር ተዋዶ ወይ ከአላህ ጋር ተጣልቶ ነው የሚመጣው። ቀኑን ሙሉ ይሰራል፣ አይኑ ይሰራል፣ ቀልቡም ይሰራል፣ እጅግሩም ይሰራል፣ ይሄም ይሄዳል፣ አንደበቱም ይናገራል። ግን ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ የውመል ቂያማ ይጠየቃታል። የሚጠየቀው የጀዛእ ቀን አለ። ወሁወ የውሙል ቂያማ ከማ ቃለ ተዓላ ማሊኪ የውሚ ዲን። በሌላ አያት ላይ ወማ አድራከ ማ የውሙ ዲን የውመ ላ ተምሊኩ ነፍሱን ሊነፍሲሂ ሸይአን ወልአምሩ የውመኢዝን ሊላህ። የፍርድ ቀን የሚባል አለ፣ የውመል ጀዛእ የሚባል አለ። የፈለከውን ደብቀህ ስራ፣ ወንጀል አውጥቶ አላህ ያሳያል። የፈለከውን ኸይር ስራ አምጥቶ አላህ በኸይር ይመነዳሃል። ይሄ የሚደረገው የውመል ቂያማ ነው። ይሄ የውመል ጀዛእ አለ ብሎ የቂን ያለ በሲድቅ የተቀበሉት ሰዎች ግን በላእ ሲመጣም አይግረጨረጩም፣ ኒዕማም ሲመጣ ንፉግ አይሆኑም አላህ። ወለዚነ ሁም እነዛ ናቸው ሚን ዓዛቢ ረቢሂም ሙሽፊቁን ከጌታቸው ቅጣት ሰጊዎች የሆኑ ናቸው አላህ። አሁን አላህ ይቀጣኛል፣ ጀሃነምን አልችለውም፣ እንደው እንዴት ነው የምሆነው የሚል እኮ ስሜት እኮ የለንም። በሐቂቃ በልጅነቴ ድሮ የእናቴ እናት ሌሊት ሲያለቅሱ ሰማቸዋለሁ። ዋ የቀብር ጨለማ፣ ዋኔ ያንን ሌሊት የመጀመሪያውን ሌሊት እንዴት ነው የምሆነው? እዛ ጨለማ ላይ እንዴት ብዬ ነው የምተኛው? ይሉ ነበር። ሌሊት እኮ ነው፣ በደረቅ ሌሊት። እንግዲህ 5 ዓመት ወይ 7 ዓመት ላይ ሆኜ ነው ማስታውሰው።
በሰባተኛው እድሜ ላይ ሆኜ ነው ማስታወሰው። አሁን ሆኜ ሳስበው ሰው ሞት አለ ብሎ ማሰብ፣ አላህ ፊት መቅረብ አለ ብሎ ማሰብ፣ የቀብር ጨለማው ከባድ ነው ብሎ ማሰብ፣ ብቻውን ሆኖ አስታውሶ መጨነቅ፣ ወለዚነ ሁም ሚን ዐዛቢ ረቢሂም ሙሽፊቁን፣ መስጋት፣ መፍራት፣ መባባት፣ ማልቀስ ከየት ይገኛል? የት ታገኘዋለህ ማልቀስ? አላህ ፊት ቁሞ በሰላም በእርቅ በአማን መለያየት፣ የውመ የቁሙ ናሱ ሊረቢል ዓለሚን፣ ለዓለሙ ጌታ ለአላህ ፍራቻ የሰው ልጅ ይቆማል። እዛ ቁሞ ከአላህ ጋር ታርቆ ሒሳቡን ጨርሶ ወደ ጀነት እንዲገባ ራሱን ማድረግ ጭም ከዚህ የበለጠ ኒዕማ የለም። ያንን ክስተት መፍራት ደግሞ ኢማን ነው። ኢና ነኻፉ ሚን ረቢና የውመን ዓቡሰን ቀምጠሪራ፣ እጅግ በጣም ቆፍጣና ጨፍጋጋ የሆነን ቀን የቂያማን ቀን እንፈራለን ነው የሚሉት። አላህ ፊት መቆም የሚያሰጋው መሆን በራሱ ትልቅ ኒዕማ ነው ማለት ነው። አይደለም እንዴ? ሃሩን አልረሺድ አንድ ሚስት ነበረቻቸው አሉ፣ ዙበይዳ ምትባል ሚስታቸውን አንቲ ጣሊቁን ሰላሰን ኢለም አኩን ሚን አህሊል ጀና አሏት። የጀነት ሰው ካልሆንኩኝ አንቺን ሶስቱን ፈትቼሻለሁ። ዑለማዎቹ ሲጠየቁ ታውቃላችሁ፣ አንድ ሰው ሚስቱን ሶስቱን ከፈታ በአራቱም መዝሃብ ሶስቱ ፍቺ ይወድቃል። በአቡ ሐኒፋም፣ በሻፍዕዮቹም፣ በማሊክዮቹም፣ በሐንበልዮቹም። በቃ ሚስት ተፈታለች አሉት። እንዴት? ከቁርአንም ከሐዲስም የጀነት ነው የሚል ልናገኝልህ አንችልማ። ከየት እናገኝልሃለን? በጣም ነው የሚወዳት። ምን ይሻለኛል? ዓሊም ጠይቁልኛል። ዓሊም ተሰበሰበ። ንጉሱ ናቸው ይሄ ክስተት የተከሰተባቸው። ሁሉም በኢጅማዕ እናቀልህም አሉት። ታዲያ በምን ደሊል ነው አንተ የጀነት ሰው ነህ ብለን እንትን የምንልበት? በምንድን ነው የምናገኘው አሉት። አንድ ዓሊም አሉ፣ የሐነፊያ ዓሊም አሏቸው አሉ። እስኪ እሱን ጥሩልኛል። መጡ። እንደው አንድ ነገር አጋጥሞን እንጠይቀውት ብለን ነው አሉ። ምንድን ነው? አንቲ ጣሊቁን ሰላሰን ኢለም አኩን ሚን አህሊል ጀና አልኩኝ። የጀነት ሰው ካልሆንኩ አንቺን ሶስቱን ፈትቼሻለሁ አልኳት። ሚስቴ ናት፣ እወዳታለሁ። እቺ ሴት ፍቺ ናት ወይስ አይደለችም? ፍቺ ላትሆን የምትችልበት አንድ መንገድ ብቻ ነው ያለው። ይሄ ሰው የጀነት ሰው ለመሆኑ ማስረጃ መምጣት አለበት። እሱን ደግሞ ከየት ታመጣዋል? ነብዩ ቢኖሩ ጅብሪል ነግሯቸው፣ አላህ ልኮት ጅብሪል ነግሯቸው ኢላ መን ኢርተዳ ሚን ረሱሊን ፈኢነሁ የስሉኩ ሚን በይን የደይህ ወሚን ኸልፊህ ረሰዳ ሊያዕለመ አን ቀድ አብለጉ ሪሳላት ረቢህም። ነብዩም የሉ ጅብሪልም አይመጣም። በምን ይታወቃል? ሸኽየው ያ አሚር አልሙእሚኒን አላሉ። ለበይክ፣ እዚህ አካባቢ ያሉትን ሰዎች በሙሉ አስወጣልኝ አሉ። ብቻህን ማወራህ ነገር አለ። እሺ በሙሉ ውጡ ተባለ። ሁሉም ወጣ። ያ አሚር አልሙእሚኒን፣ አቤት። ቁርአን በእጅ ያዝ፣ ቁርአን ያዙ። አሁን አንድ ጥያቄ ልጠይቅህ ነው፣ እንዳትዋሸኝ። አልዋሽም፣ ወላሂ አልዋሽም በለኝ። ወላሂ አልዋሽም። ቁርአኑን ይዞ ወላሂ አልዋሽም። አትዋሽም? ሌላው ጥያቄ አላህን ፈርተህ ብቻህን ሁነህ አላህን አስታውሰህ አልቅሰህ ታውቃለህ ወይ በዕድሜህ አሉት አሉ። አዎ አንዴ ሳይሆን ብዙ ጊዜ እንደዚህ ያጋጥሞኛል። ሰው አላህን ብቻውን አስታውሶ ሁሌ ባይሆን እንዴት አላህን ፈርቶ አያለቅስም አላቸው። እንደው እርግጠኛ ነህ አላህን አስታውሰህ ብቻህን ሁነህ አልቅሰህ ታውቃለህ? አዎ። ሱረቱ ረሕማንን ክፈት አሉት አሉ። ከፈተ። እዚያ አያት ላይ ቅራ
ሱረቱ ረሕማን መቅራት ጀመረ። ብቻውን እኮ ነው። ወሊመን ኻፈ መቃመ ረቢሂ ጀነታን የሚለው አያት ሲደርስ በቃ ጥያቄ ተመልሰዋል አሉት። አላህ ፊት መቅረብን ለፈራ ሰው አንድ ጀነት አይደለም 2 ጀነት አለው ብሏል አላህ። ስለዚህ ሚስትህ ፍች አይደለችም ይዘህ ሂድ አሉት። እና አላህን ፈርቶ ማልቀስ፣ አላህ ጋር መገናኘት እንዴት ብዬ ነው መገናኘው? ያ ቀብር እንዴት ነው የሚያደርገኝ? አላህስ እንዴት ነው የሚያደርገኝ ብሎ ሌሊት የሚያለቅስ ሰው መቼም ይሄ የተለየ ሰው መሆን አለበት። አላህ ምን አለ? ወለዚነ ሁም ሚን ዓዛቢ ረቢሂም ሙሽፊቁን፣ የጌታን የአላህን ቅጣት ፈርቶ ጭንቅ ጥብብ ያላቸው ሰዎች። ኢነ ዓዛበ ረቢሂም፣ የጌታቸው ቅጣት ገይሩ መእሙን፣ የሚታመን አይደለም። በምን ሰበብ እንደመጣ እንኳን አታውቀውም። በምን ሰበብ አታውቀውም። ገሌ በቃ ሰተት ብሎ ነው ጀነት የሚገባው በላይ ያሰብከው ሰው ተይዞ ጀሃነም ላይ ታገኘዋለህ። ገሌ ዋጋ የለውም በቃ የጀሃነም ነው ያልከው ሰው مع النبيين والصديقين والشهداء والصالحين وحسن أولئك رفيقا ሆኖ ታገኘዋለህ። ሂዶ እነዚህ ሲቀሩ على الله والذين هم እነሱ ናቸው لفروجهم حافظون ብልቶቻቸውን የሚጠብቁ የሆኑ ብልቶቻቸውን ከሐራም የሚጠብቁ ኢላ على أزواجهم በባለቤቶቻቸው ጋር፣ ሴቶችም ከባላቸው ጋር፣ ባሎችም ከሚስቶቻቸው ጋር እሱ ሲቀር እሱ فإنهم غير ملومين የሚወቀሱት ነገር የለባቸውም። ላኪን ግን የኢማን መገለጫ አንዱ ከዚና መራቅ ነው። በነገራችን ላይ እስልምና ውስጥ ትልቁ ወንጀል ኩፍርና ሽርክ ነው። ከሱ ቀጥሎ ሰው መግደል ነው። ከሰው መግደል ቀጥሎ እስልምና ውስጥ የመጨረሻ ዋነኛው ወንጀል ዚና ነው። ዚና ማለት ያልተፈቀደለት የግብረ ስጋ ግንኙነት ማድረግ ማለት ነው፣ ሐላል ያልሆነ። ይሄ አንደኛ መተው የሚቻል ነገር ነው። እንደው መቼም ነው ሸይጣን ወስሶ መቼም ስለሚረፍቅ ነው እንጂ መተው የሚቻል ነገር ነው። ሁለተኛ አማራጭ ያለው ነገር ነው። ግን አላህ የረገመው ሰው ከዚና ውጭ አይመቸው። አላህ ደግሞ ወለዚነ ሁም ሊፍሩጅሂም ሓፊዙን ብልቶቻቸውን የሚጠብቁ ሐራም ላይ የማይወድቁ የሆኑ ሰዎች ብሎ ኢላ ዐላ አዝዋጅሂም በባለቤቶቻቸው ጋር ሲቀር አው ማ መለከት አይማኑሁም ወይም እጃቸው በተቆጣጠረችው ማለት ገዝተው የራሳቸው ያደረጓት ባሪያቸው ስትቀር እሷን ችግር የለም። ፈኢነሁም ገይሩ መሉሚን እነሱ ተወቃሾች አይደሉም ብለዋል። ፈኢነሁም ገይሩ መሉሚን ፈመን ብተጋ ወራአ ዛሊክ ከዚህ ሌላ የሚፈልግ ሰው ካለ ፈኡላኢከ ሁሙል ዓዱን ይሄን የሚሰሩት ሰዎች ድንበር ኃላፊዎች ናቸው አለ አላህ። ይችን አያት ተንተርሰው ذهب كثير من العلماء جمهور العلماء ብልትን በእጅ በመነካካት ወይም ደግሞ የግብረ ስጋ ግንኙነት ስሜት ሊያመጣ የሚችል ነገሮችን በማድረግ ከግብረ ስጋ ግንኙነት ውጭ በሆነ የዘር ፈሳሽን ማውጣት የዚና አካል ነው። ደሊላቸው ፈመን ብተጋ ወራአ ዛሊክ ፈኡላኢከ ሁሙል ዓዱን ከጋብቻ ውጭ በሆነ መንገድ የፈለገ ሰው ድንበር ኃላፊ የሚባለው እሱ ነው የሚለው አያት እስቲምና የሚባለውን ወይም ደግሞ በእጅ ነካክቶ የዘር ፈሳሽ ማውጣትም ሐራም ነው የሚለው ደሊላቸው የጅምሁሮቹ ይሄ ነው። ወለዚነ ሁም እነሱ ናቸው ሊአማናትህም የተጣለባቸውን ኃላፊነት ወዓህድህም የገቡትን ቃል ኪዳን ራዑን የሚጠብቁ ናቸው አለ አላህ። አማና መጠበቅ እንግዲህ ከባድ ናት። ከአማና ዲን ነው አማና የሚባለው። የአላህ አማና አለ፣ የረሱል አማና አለ፣ የኸልቅ አማና አለ፣ የኻሊቅ አማና አለ፣ የራሳችን አማና አለ፣ የሚስት የቤተሰብ አማና አለ። አማና በምንም መልኩ ከተሰጠህ አዲል አማነተ ኢላ መን እተመነክ ወላ ተኹን መን ኻነክ፣ የካደህን አትክዳ፣ የአደራ የሰጠህን አደራህን ተወጣ ነው። አደራ መወጣት በጣም ከባድ ነገር ነው። አላህም ስብሓነሁ ወተዓላ አማና የምትባለን ነገር ሰማይን አደራ ተቀበይ ብሏት ነበር። ኢና ዐረድና አልአማነተ ዐላ ሰማዋት ወልአርድ ወልጅባል፣ በሰማዩም በምድሩም በተራራውም ላይ አማና ተቀበይ ብሎ ፈአሽፈቅነ ሚንሃ ፈአበይነ
እንቢያሉ ወአሽፈቅነ ሚንሃ በጣም ከበዳቸው እንዴት እንቀበላለን አቅማችን አይችልም ብለው ሐሳብ አቅርበው ነበረ ወሐመለሃ الإنسان إنه كان ظلوما جهولا የሰው ልጅ አቅሙን የማያቅ መሐይም ስለሆነ የሰው ልጅ አማናውን ተቀብሏል ጎራው ያቃታውን የሰው ልጅ ተቀበለው መሬት ያቃታትን የሰው ልጅ ተቀበለው ሰማይ ያቃታትን የሰው ልጅ ተቀብሏል መሐይምነቱ መገለጫው ነው ብሏል አላህ Subhanahu Wa Ta'ala አማና ትልቅ ስጦታ ነው የዲን አማና በተለይ ከባድ ነው يوم القيامة ሁሉም ይጠየቃል والذين هم لأماناتهم وعهدهم راعون بلو الله እነዚህን ነው والذين هم بشهاداتهم قائمون ምስክራቸውን የሚሰጡ ናቸው ምስክርነት መስጠት ولو على أنفسهم በራስም ላይ እንኳን ቢሆን ይከብዳል በቤተሰብ ላይ መመስከር እኮ ይከብዳል ይሄንን የምታየው የቤተሰብ ጠብ ላይ حتى ባልና ሚስት ሲጣሉ የዚህም ሽማግሌ የዛም ሽማግሌ ይሄድና የልጅቱን ጥፋት የሷ ቤተሰቦች መናገር አይፈልጉም አትንገሩት ደብቁ ምናምን ይባላል የሱንም ጥፋት የሱ ቤተሰቦች መናገር አይፈልጉም የሱ ቤተሰቦች መተው የሷን ጥፋት ነው ማጉላት የሚፈልጉት የሷ ቤተሰቦች መተው የሱን ጥፋት ነው ማጉላት የሚፈልጉት ሽማግሌዎቹ እንኳን ሳይቀሩ ማለት ነው ይሄ በሐቂቃ تككل على الظلم ነው حتى يقول أحد العلماء إن من الظلم الاجتماعي كمهابراوي قف بمهابراوي هوت الظلم كميبالو ነገር አንዱ ዲንና አኽላቅ ለሌለው ወንድ ልጅ ጨዋና ዲን ያላትን ሴት ልጅ ማጨት በቤተሰብ حرام ነው የውመል ቂያማ ያስጠይቃል ብለዋል አንተ ለዱርዬ ወንድምህና ልጅህ ለምንድነው ሷሊህ ሐፊዝ القرآن የሆነች በኢማን በአማን እኖራለሁ ብላ የምታስብ ጨዋ ልጅ ሄደህ አምታተህ ተሰሚነትን ተቀበል ሀብት ለምንድነው የምትድረው ዱርዬ ለምን ትድራለህ ያንተ እንኳን ቢሆን ምስክርነትን ወአቂሙ الشهادة لله ምስክርነትን ሲሰጥ ለአላህ ብለህ ነው መስጠት ያለብህ ልጅ ይሆናል አላህና አንተ በምታውቁት መሰረት የሚሆን ከሆነ ተናገር ችግር የለውም በኋላ ቢቀየርም ምንም ማድረግ አልችልም አንድ ጊዜ የሆነች ሴት ለማጨት ሄድንና ልጁ እንዴት ነው አሉኝ ልጁ ጥሩ ልጅ ነው አልኳቸው እኔ ሳቀው ጥሩ ልጅ ነው እንግዲህ ሰው ልጅ አገዳ አይደለም እንደዚህ ታኝኮ ተቀምሶ አይሰጥም ዛሂሩን ሳይው ግን ጥሩ ይመስለኛል አልኳቸው ለካ ጥሩ አይደለም ልጁ ለካ ጥሩ አይደለም እሱማ ሸኺየው ነግረውን ነበር ይላሉ አሉ አታውቅም አንድ ጊዜ ደግሞ ሳላቅ የሆነ ቦታ ወሰዱ እጄ ከገባው በኋላ ለዚህ ልጅ ነው የምናጨው ምናምን አሉ ደግሞ ሰዎቹ ሲያዩኝ ማሻአላህ ነሸኽ መጣችሁ እንዲያሉ በቃ ነገር አማራ በቃ እናንተማ ከመጣችሁ በቃ ነገር መጨረስ ነው እንጂ ወደ ኋላ ወደፊት የለም ምናምን አሉ ኧረ እኔ አላውቀውም ይሄን ልጅ አታውቁም አላውቀውም እንዴት መጣህ ታዲያ ከመንገድ ይዘውኝ ነው የመጡት ወላሂ ከመንገድ ነው ይዘውኝ የመጡት እምቢ ማለት ከብዶኝ በይሉንታ ነው የመጣሁት በይሉንታ መምጣቴን ይቅርታ ጠይቃለሁ ለማንኛውም አስባችሁ አውጥታችሁ አውርዳችሁ እንደገና አይታችሁ ወስኑ እንጂ እኔ መምጣቴን መነሻ እንዳታደርጉብኝ ለአላህ ብላችሁ ካሁን በፊት ተጎድቻለሁ አልኳቸው አንድ ኸይር ሰራሁ እዚች ጋር ማለት ነው ብዙ አጥፍቻ ቃለሁ እኮ ግን እቺ ኸይር ሰራሁኝ ሂዶ ለምን ወንድምህ አይሆን ለምን የራስ ልጅ ለምን አይሆን والذين هم بشهاداتهم قائمون والذين هم بشهاداتهم قائمون مسكرنت كتطيق انقጩን ነው ለምን በልጅ ላይ በራስህም ላይ እንኳን ቢሆን ስትነገር አትዋሽ والذين هم እነዛ እነሱ ናቸው على صلاتهم يحافظون صلاتቸውን የሚጠብቁ የሆኑ የቀደሙ على صلاتهم دائمون ነበር الذين هم على صلاتهم دائمون نبر يهونو دغمو والذين هم على صلاتهم يحافظون محافظة مالت وقت ነው በነገራችን ላይ በጣም ሁላችንም የምንቸገርበት ነገር ቢኖር محافظة الصلاة ነው ደዋሙን ብዙ ሰው ይችላል محافظውን ግን አይችላውም محافظة ማለት አሁን ዙሁር የሚሰገደው ሰዓት ነው 6 ሰዓት ከ20 ከ10 ከሩብ አዛን ይላል አሁን ባለንበት ወቅት ማለት ነው 6 ከ10 አዛን ብሎ
6 ከ10 አዛን እንደሚል እርግጠኛ ስለሆን እዚሁና ቆመው ስብሰባውን እዚሁና ቆመው ስራውን እዚሁና ቆመው መሄዳችንን አይልምስ ወቅቱን አይጠብቅም مع أن النبي صلى الله عليه وسلم يقول أفضل الأعمال الصلاة في وقتها كسرا كل مرت صلاة بجزي بوقت مسكين لمن تزغيان مثلا عندنا بوتاዎች ما በተለይ መርካቶ መግሪብ አዛን ሊል ሙአዚኑ ስፒከሩን ያስተካከለ 10 ሶላት ይሰግዳል ምን ትላል ደግሞ ተለመደ አንዋር ላይ አይታችሁት ከሆነ ልባላላችሁ እንደዚህ በአሱር አዛን ሊል ስፒከሩ የተስተካከለ የዙሁር ሶላት ይሰግዳሉ ይሄ والذين هم على صلاتهم يحافظون የጎደለባቸው ናቸው ደግሞ እኮ ጀማዓ ነው ኮስተር ነው ዒሻ አዛን ሊል እየተባለ እኮ መግሪብ ይሰገዳል በዛ ጀማዓ መለጡ ሰው የሚሰግድበት ቦታ ላይ አግባብ አይደለም በሐቂቃ ወቅቱን መጠበቅ ይኖርብናል على كل حال አሁን የተጠቀሱት የሙእሚኖች መገለጫ ባህሪዎች ያሉበት ሙእሚን ኡላኢከ ፊ ጀናት ሙክረሙን እንዲህ አይነቶቹ ጀነት ውስጥ ናቸው የተከበሩ ሆነው ነው የሚገቡበት አላህ ጀነት ውስጥ የተከበሩ ሆነው ከሚኖሩ ሰዎች አላህ ያድርገን نعم فما للذين كفروا قبلك مهطعين عن اليمين وعن الشمال عزين أيطمع كل امرئ منهم أن يدخل جنة نعيم كلا إنا خلقناهم مما يعلمون فلا أقسم برب المشارق والمغارب إنا لقادرون فما للذين كفروا لن نزال كفروا السوج من علاچو من نكاچو من هونو قبلك مهطعين أنت فيت لاي بتنتن بلوال عن اليمين وعن الشمال عزين بكنيم بستقرام بكل بتنتن بلوال من نكاچو أيطمع كل امرئ منهم هلم سو كنسو مكاكل هلم سو يكجلال اندي أن يدخل جنة نعيم سايلفو سايدكمو يمقلقيا يمندلاك عن جنة مقبات من يالو اندي كلا ايهون ما يساكان بلاتشو إنا خلقناهم مما يعلمون إنا يفترناتشو كم يوقوت نقرنو فلا أقسم أملالو برب المشارق والمغارب بمسراقوچنا بمئرابوچ جيتا إنا لقادرون على أن نبدل خيرا منهم كالنسو بتشالو النسو لمك أير تشايوش له النبلية أمل الله وما نحن بمسبوقين إنيام من نقدم أيضا لنم فذرهم تواتشو يخوضوا يسمتوا ويلعبوا يتشاوتوا حتى يلاقوا يومهم الذي يوعدون يتكترتن يكامان كان اسكمي جنانيو تجزي درس تواتشو يشوفوا يستالقوا بلاتشو على الله يوم يخرجون من الأجداث سراعا كما كابراتشو بفتنة يميوتو جزي كأنهم سيايواتشو قرت يمسلالو إلى نصب يوفضون ودتاؤتوچاچو مالدو كتالبسو ميهدو يمسلالو خاشعة أبصارهم عينوچاچو يافرج يتسبرج هنا ترهقهم ذلة وردت كنانباچوالج ذلك اليوم الذي كانوا يوعدون كافروچ بدنيا يكتروت የነበረው ዘግናኝ ቀን ይሄው የቂያማው ቀን ይሄ ነው ይባላሉ على الله በዚህ አያት الله سبحانه وتعالى የካፊሮቹን መጥፎ አቋምና ተግባር ነው የሚያወግዘው ነብያችንን እያዩ አለይሂ ሰላቱ ወሰለም ሪሳላውንም እየተመለከቱ እያስተዋሉ ግን ፍጥጥ ብለው ነገሩን እያዩት በጣም መከተል ሲገባቸው ከሐቅ የመሸሽ ባህሪ ያሳያሉ ይሸሻሉ ይበታተናሉ فما للذين كفروا እነዛ ካፊሮች ምን ነክቷቸው ነው አላህ በሌላ አያት ላይ فما لهم عن التذكرة معرضون كأنهم حمر مستنفرة
ፈረት ሚን ቀስወራ ከአንበሳ የሸሸ የጎፋ የበረገገ አህያ መስለው ቁርአንና ሐዲስ ሲነገራቸው በጣም ዘለው ሩጠው የሚበታተኑት ምን ሆነው ነው እንደሚለው አላህ እዚህም ፈማሊ ለዚነ ከፈሩ ቂበለከ ሙሕጢዒን ይላሉ። ሙሕጢዒን ማለት ሙስሪዒነ ናፊሪነ ሚንክ ካንተ የሚሸሹት ሸሽተውም በፍጥነት ተደናብረው የሚሄዱት ምን ሆነው ነው እነዛ ካፊሮች። በነገራችን ላይ የበሽታ የመሆኑ ምልክት ያለመታደል የመሆኑ ምልክት ከሰው ጋር ሲሆኑ ለማስመሰል ይህንን ሐረካት ያያሉ እንጂ ብቻቸውን እኮ ሲሆኑ እውነትና አውራካል እንደ መሐመድ እኮ ምርጥ ሰው የለም ይላሉ። እንደው ነብይ ነው ምናምን ሲል እንዴ ነብይነቱ ጋር ደግሞ ሸካለው እንዴ አንተራጠር። እስኪ እንደ እውነትና አውራ ተባባሉ አሉ አንድ ጊዜ። መሐመድ ማን ነው ምንድነው? ነብይ ነው። እሺ ነብይ ከሆነ ለምንድን ነው ማትከተሉት? አንከተለው። ለምን? በኑ ሐሺም ጋር ተፎካክረን ሐጃጆችን ቢያበሉ እኛም አብልተን ማው ዘምዘም ሲያከፋፍሉ የኛም ጎሳ ተነስቶ አከፋፍሎ የሆነ ነገር ሲያደርጉ የሆነ ነገር አድርጎ ሐታ ኢዛ ተሳወይና እኩል ስንሆን እንደውም አንዱ ሲገልጸው እንደ ማበጠሪያ ጫፎች እኩል ስንሆን ከመካከላችን ነብይ መጥቷል የኛ ጎሳ ሲሉን ነብይኛ ከየት ልናመጣላቸው ነው? ወላሂ ላ ኑእሚኑ ቢህ አናምንለትም። ይሄ ነው በቃ አጀንዳው። ይሄንን ይዘው ሰውን ለማሳመንና ለማስከዳት ሰውን በኩፍር ለማሳመን ኢማኑን እንዳይጠጋ ለማድረግ ሩጫቸው አንዱ ወደዚህ ይሮጣል አኒል የሚኒ ወሸማኢል አንዱ ወደ ግራ ይሄዳል፣ ይበታተናሉ። አንዱ ፊቱን ይሸፈናል፣ አንዱ ጆሮውን በጣቱን ፈማ ሊለዚነ ከፈሩ ቂበለከ ሙሕጢዒን አላህ። እነዚህ ካፊሮች ምን ሆኖ ፊት ለፊትህ እየሮጡ እየተበታተኑ አኒል የሚኒ ወአን ሽማል ዒዚን በቀኝ በኩል በግራ በኩል በትንትናቸው ወጣሳ እየሮጡ ተበታተኑ። ምን ሆነው ነው? ደግሞ የሚገርመው ይሄ ብቻ አይደለም፣ ጀነት ደግሞ መግባት ይፈልጋሉ። አየጥመዑ ኩሉ ምርኢን ሚንሁም አላህ። እነዚህ ሐቅ ቁርአንና ሐዲስ ሲነገር ሸሽተው የሚሄዱት ሰዎች የመጣቀሚያው መንደላቀቂያው ጀነት እንድናስገባቸው ይቋምጣሉ እንዲ አላህ ይመኛሉ። ከላ በፍጹም አይደረግም። ኩፍር ይዞ ጀነት መግባት የለም። ከላ ኢና ኸለቅናሁም ሚማ ያዕለሙን እኛ እኮ የፈጠርናቸው ከሚያውቁት ነው አላህ። ሚማ ኢመሂን ከወራዳው ውሃ ነው የመጣነው። ኢና ኸለቅናሁም እኛ ፈጥረናቸዋል ሚማ ያዕለሙን ከሚያውቁት ነገር አላህ። ምን መንገር አስፈለገ? ሌላ ቦታ እኮ ነግሮናል፣ ግን ከምታውቁት አይደል የፈጠርኩት። ከዛ ፈጥሬ አምጥቼ አንደበትህ እንዲናገር፣ አቅልህ እንዲሰራ፣ እግርህ እንዲራመድ፣ እጅህ እንዲጨብጥ፣ ጆሮህ እንዲሰማ፣ አይንህ እንዲያይ ካደረግኩ በኋላ በኩፍር በሽርክ ህይወትህን አሳልፈህ መጣቀሚያቱን ጀነት መግባት ትፈልጋለህ? ከላ አታስበው አላህ። ፈላ ኡቅሲሙ ቢረቢል መሻሪቅ። መሻሪቅ ማለት ምስራቆች ማለት ነው። መጋሪብ ምዕራቦች ማለት ነው። ያለው ምስራቅ አንድ ነው፣ ያለው ምዕራብ አንድ ነው። በሌላ አያትም ረቡል መሽሪቅ ወልመግሪብ ብሎ ነግሮናል። ግን እዚህ ቦታ ላይ ግን ረቡል መሻሪቅ ፈላ ኡቅሲሙ ቢረቢል መሻሪቅ ወልመጋሪብ ያለ። ሌላ አያት ላይ ረቡል መሽሪቀይኒ ወረቡል መግሪበይን፣ ሁለት ምዕራቦች ሁለት ምስራቆች። ረቡል መሽሪቅ ወልመግሪብ ምስራቅና ምዕራብ። እዚህ ደግሞ ምስራቆችና ምዕራቦች አለ። ስንት ምዕራብ ስንት ምስራቅ ነው ያለው? አንድ ምስራቅ ከሆነ ለምን ሁለት ተባለ?
ሁለት ብቻ ከሆኑ ለምን ከሁለት በላይ እና ከሶስት በላይ ተደርገው ተገለጹ? አቅጣጫዎች አራት ናቸው። ሰሜንና ደቡብ፣ ምስራቅና ምዕራብ ናቸው። ይሄንን ስናይ ምስራቅ አንድ ነው፣ ምዕራብ አንድ ነው። ትክክል ነው። ግን በአንክሮ ለተመለከተ ሰው የክረምት ምስራቅና የበጋ ምስራቅ ይለያል። የክረምት መግሪብና የክረምት የበጋ ምዕራብ ይለያል። ይህ እንግዲህ አላህ ሱብሓነሁ ወተዓላ ኸልቅ ነው፣ አሰራር ነው። ያ ብቻ ሳይሆን በየወሩም መግቢያዋ የሐቂቃ አቅጣጫው ይሄ ነው፣ ልክ ነው፣ መሽሪቅ መግሪብ ነው። ግን መግቢያዋ ግን በየወሩ ትለያለች። እሷ በዚች ይገባል፣ በዚች ይገባል፣ እንደዚህ ነው የሚገባው እዛው ላይ ነው። ስለዚህ ይሄንን ስናየው ረቡል መሻሪቅ ወልመጋሪብ ያስኬዳል። የበጋና የክረምቱን ስናይ ረቡል መሽሪቀይን ወረቡል መግሪበይን ያስኬዳል። አቅጣጫን አራቱን በጥቅሉ ስናይ ደግሞ ረቡል መሽሪቅ ወልመግሪብ የሚለው ያስኬዳል። አላ ኩሊ ሓል በምስራቁም በምዕራቡ ጌታ እምላለሁኝ ኢና ለቃዲሩነ ዓላ አን ኑበድለ ኸይረን ሚንሁም ከነሱ የተሻለ አካልን እነሱን አጥፍተን ለመቀየር አቅሙ ያለንን ብዬ በምስራቆቹና በምዕራቦቹ ጌታ በአላህ ብዬ ነግራችኋለሁ። ወማ ናሕኑ ቢመስቡቂን በዚህ አካሄድና በዚህ ተግባር አንድ አካል የሚቀድመን የለም፣ እንቅጩን ወቁት በላቸዋል አላህ። ይህም እየተነገራቸው ካፊሮቹ አሁንም አይቀበሉ። ታዲያ ነቢያችን ይህንን ሲያውቁ የተውሂድ ጸር የሆነ አካል በዝቶ ሰፍቶ ተስፋፍቶ ሲመለከቱት በጣም ይጨነቃሉ። አላህ ምን አለ? ፈዘርሁም ተዋቸዋል አለ። ተው በቃ የኹዱ የማያገባቸው ገብተው ይዘባርቁ፣ ወየልዓቡ ቁም ነገር እያለባቸውም እንደ ህፃን ይቀልዱ ይጫወቱ፣ ተዋቸው። እስከ መቼ? ሐታ ዩላቁ የውመሁም አለዚ ዩዓዱን የተዛተባቸውን የቂያማን ቀን እስከሚያገኙት ድረስ ወይ ሞታቸው ነው እሱ እስከሚመጣ ድረስ ተዋቸው። ግን የውመ የኽሩጁነ ሚነል አጅዳሲ ሲራዐን ከመቃብራቸው በፍጥነት የሚወጡ ቀን ከመቃብር በፍጥነት ይወጣሉ። አቧራቸውን እያራገፉ ነው የሚወጡት። እዛው ከነበሩበት ቦታ ነው የሚበቅሉት። እጽዋት መሬትን ሰንጥቆ እንደሚሄደው ሁሉ የሰው ልጅም መሬትን ሰንጥቆ አቧራውን እያቦለለ ተነስቶ ይሄዳል። ራቁቱን ነው። አካሄዱ እንዴት ነበር ካልክ ከአነሁም ኢላ ኑሱቢን ዩፊዱን ጣዖታቸውን ወደ ማምለክ ተገፋፍተው ተበዛዝተው እንደሚሄዱት ከመቃብር ተነስተው እየተጋፉ ነው ወደ አርዱል ማሕሸር ምንዳቸዋል አላህ። ግን ያን ጊዜ እዚህ እንደሚጠግቡት እንደሚተብቱት እንደሚያስቸግሩት አይነት ሲፈት ይዘው አይደለም። ኻሺዐተን አብሳሩሁም ፍሬ የሆነ ሰው ካይኑ እኮ ነው የሚያስታውቀው። ሌባውንም ጨዋውንም በአይኑ አይተው እኮ ነው የሚለዩት። አሁን እነዚህ ሳይኮሎጂ የተማሩት ወይም ደግሞ የፖሊስ የምርመራ ስልጠና የወሰዱ ሰዎች እንደዚህ ቀና ብለው አይተው ቀጥታ ይጠራጠረዋል። አይን የበርካታ ነገሮች መግለጫ ነው እኮ። የመጨረሻ ያዘንክ ጊዜ ኻሺዐተን አብሳሩሁም አይንህ እርግፍ ነው የሚለው። በቃ ቀና ማለት እንኳን አይችልም። ፍሪ የሆነ ሰው ደስታ ስሜት የተሰማው ሰው ቀና ብሎ ነው የሚሄደው። በቃ አይንም ሙሉ በሙሉ ነው የሚያየው። የውመል ቂያማ ግን እንደዛ የለም። ኻሺዐተን አብሳሩሁም አይናቸው ዝቅ ነው የሚለው። ፈርቶ ደንግጦ ባብቶ ነው ያለው። ተርሐቁሁም ዚላህ ውርደት ይከናነባቸዋል አለ አላህ። ዛሊከ ልየውሙ አለዚ ካኑ ዩዓዱን በዱንያ የተቀጠሩት የነበረው ዘግናኙ የቂያማ ቀን የሚባለው አሁን የነገርኳችሁ ያ ቀን ነው በላቸዋል አላህ። የቂያማ ቀን ከሚያፍሩት ሰዎች አላህ እንዳያደርገን አላህ ይጠብቀን። ሱረቱ አልመዓሪጅ ወይም ሱረቱ ሰአለ ሳኢሉን እዚህ ጨርሰናል። እዚህ ድረስ እናቆማለን። ዛሬ ጨርሰናል። አስአሉላህ ጀለ ጀላሉሁ ቢአስማኢሂል ሑስና ወቢሲፋቲሂል ዑላ ዩወፊቀና ሊማ ዩሒቡሁ ወየርዳህ። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን።